ሰላምዬን እንግዲህ አቶ ደረጀ ሁሉንም ነገር ሲነግራትም ልጅሽ በህይወት አለች አልሞተችም፣ ስለዚህ በቅርቡ እውነታውንም እሷም አንቺም ማወቅ ግዴታችሁ ነው ሲላት ምጧ መቶ ከቼን ጉድ ሆነች። በዚህን ሰዓት አቶ ደረጀ የሚያደርገው ነገር ቢያጣ አለቀሰ። አሁን ላይ ድንገተኛ ሆስፒታል ገብታ እንግዲህ ሰላምዬ ልጁ በሰላም ብትገለገልም የእሷ ህይወት አስደንጋጭ ላይ እንደሆነችና አሳሳቢም እንደሆነች ተናገሩ ዶክተሮቹ። በዚህ ሰዓት ዳጣ የመጨረሻም ልቧ እያዘነ ምን ትሆን የሆነ ሰላምዬ እያለችም እንግዲህ ትጨነቃለች። አቶ ደረጀም እያለቀሰ ይገኛል። ሰላም እውነተኛ ልጇ አብራት እንደምትኖር ሳታቅ ምንም መሆን የለባትም፣ ፈጣሪ ሆይ እርዳኝ እያለም እያለቀሰ ይገኛል። እንግዲህ ማርታ አሁን ላይ የአብጌልን ሁኔታ ለማግባት ለመዳር ትፈልጋለች። ሰላምዬ ደግሞ በፍጹም አይሆንም በማለትም በድንጋጤ እንግዲህ ስለተነባበረባት ያለ ሰዓቱ ድንገተኛ ሆስፒታል ምጧ ስለመጣ ገብታ ትገኛለች። አቶ ደረጀ በዚህ ጉዳይ ላይ ይህንን ማውራትም ሆነ መናገርም የለብኝም ነበር እያለ እየተጸጸተ ይገኛል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በጉጉት ስንጠብቀው የነበረው ተወዳጁ ዳጣ ቀጣይ ፓርት ይዘን መጥተናል። እጅግ በጣም ደስ የሚል ቢሆንም ግን ማርታ ሰላምዬ ሁሉንም ነገር መቋቋም ስላቃታት አቶ ደረጀ ትልቅ ስህተት ሰርቷል። ምክንያቱም ከባዱን የልጇን ህይወት እንዲሁም በህይወት እንዳለች ሲነግራትም ይህንን መቋቋም ስላቃታት ምጧም ድንገተኛ ምጥ ስላጋጠሟትም ሆስፒታል ገብታለች። እጅግ በጣም በሚያሳዝን ሁኔታ አሁን ላይ ሰላምዬ ታማ እንዲሁም ደግሞ ሆስፒታል ስትገባ ያለ ጊዜዋ ልጇ ምጥ ስለመጣ የእሷ ህይወት አስደንጋጭ ነው በማለትም ለዳጣና ለናታን እንዲሁም ደግሞ ለደረጀ ተነገራቸው። አቶ ደረጀ ይህንን ማድረጉ ትልቅ ስህተትና ከባድ እንዳደረገም ተሰማው። በዚህን ሰዓት ምን ማድረግ እንዳለበት እንኳ ግራ ተጋብቶ እያለቀሰ ይገኛል። እንግዲህ ብዙ በውስጧ የተደበቁ ሚስጥሮቿን አፍና ሆስፒታል ከመግባቷ በፊት ልጄን ከመውለደ በፊት እውነተኛ ልጄ ትልቋ ልጄ ማወቅ አለባት ብላ ነበር ለአቶ ደረጀ ከዚህ በፊት። አሁን ግን በሚያሳዝን ሁኔታ አቶ ደረጀ ሁሉንም እውነታ ሲነግራት ትልቅ ጉብዳ ስለሆነም በሚያሳዝን ሁኔታ ምጡም ድንገት በመምጣት ድንገተኛ ሆስፒታል ገብታ ግን ደግሞ ልጁ ቢወርድም እሷ ህመሟ በጣም አሳሳቢና አስቸጋሪ እንደሆነም ተነገራት። በዚህ ሰዓት እንግዲህ ሁላቸውም በጭንቀት ላይ ይገኛሉ። ሌላው ወይዘሮ ማርታ የናታንን አባት እንግዲህ አውራው በደንብ ስትለውም አቶ ደረጀ በፍጹም የማይሆን ነገር አታስቢ፣ እኔ አላደርገውም ይሄንን ነገር ምክንያቱም ራስሽ ጨርሽ ብሏት ነበር ናታንን ሲያናግረው። ናታንም በፍጹም እኔ አብጌልን ከእህትነቱ ውጭ አፍቅሪያት አላቅም በማለትም እንግዲህ አቶ ደረጀም ምን ሲለው አው ጋሼ ይቅርታ እኔ ይህንን ስለነገርኩ በጣም ይቅርታ፣ ግን ደግሞ አብጌልን ከእህትነቱ ውጭ በፍጹም ለፍቅር ምናምን የሚለውን አስቤያት አላቅም ሲልም እሺ በማለት እውነታውን ስለነገርከኝ ደስ ብሎኛል ሲልም ሊደብረህ ይችላል። በፍጹም አይደብረኝም። ለምንድን ነው የሚደብረኝ? እኔ ግልጽ ነው። ስለዚህ ማርታና እንዲሁም ደግሞ እሷ ለአባትህ ደረጃ መድረስ አለበት እያሉም ነው እና አንተና አባትህ የእኛን ጋብቻ እንደሚፈልግ ታውቃለህ ሲለውም በፍጹም እኔ አላፈቅራትም አለ። እንግዲህ ለዳጣ ደግሞ መንገድ ላይ እየሄዱ እያለ በዚህን ሰዓት በጣም በሚገርም ሁኔታ አሁን ላይ ዳጣ በሚያሳዝን ሁኔታ እየተጫወተች ከናታን ጋር አዝሏት እየሄዱ እያለ አስደንጋጭ ነገራት። ይኸውልሽ ዳጣዬ፣ ወዬ ትልቅ ችግር ተፈጥሯል። ምን?
ይኸውልህ ሚስጥሬን ተናግረህ ከሆነ ኪድዬ እናታ ይቅር አልልህም አለችው። አይ እባክሽ እንደሱ አይደለም እና ምንድን ነው ጋሼ ምን እኔ ንግር ያለው አባቴንማ እንዴት በትዬ ላይ በማዬ ላይ ይሄዳል? በቃ አንድ ቀን ተሳሳተ አልኩ አይደል እንደ በቃ እንዴ አባቴን ደግሞ እንደዚህ አይነት አመለካከት እንዲኖረው አልፈልግም። በአባቴ ቀልድ አላቅም አለችው። በዚህን ሰዓት እልቅስ ትልቅ ችግር ያልኩህ ንገረኝ፣ ምንድን ነው? አብጌል አባዬ እኮ ጠይቀኝ። ምን? አዎ አብጌልን ታገባታለህ ወይ ታፈቅራታለህ ወይ ብሎ ጠይቀኝ እና ምን አልከው? አልፈልጋትም እኔ አላፈቅራትም አልኩት አላት። ይህ ነገር እና አባዬ ጋር ከደረሰ ነገሩ ከባድ ነው ማለት ነው አለችው። እና እባክሽ ለአባዬ አልነገርኩትም። ቢደርስስ? እሺ ታገባለህ? በፍጹም አላደርገውም አላት። እንደው ምን ይሻላል አለች። አትጨነቂ፣ ለምን ፊትሽን ጣልሽው? እኔ በፍጹም አላደርገውም አላት። እንግዲህ በሚገርም ሁኔታ እሺ ተባብለው ወደ ቤት ሲገቡም አቶ ደረጀ አሁን ብቻውን መኪና ላይ ቁጭ ብሎ ፈጣሪ እርዳኝ፣ ዳጣ እናቷን ማወቅ ትፈልጋለች፣ ሰላምዬ ልጇን ማወቅ ትፈልጋለች፣ በእንቅልፏ ልጄ እያለች ትገኛለች። በቃ ልጇን ለማየት ጓጉታለች። ዳጣም እንደዛው። እንግዲህ እስከ መቼ እውነትን ሸሽቼ? ፈጣሪ ሆይ አግዘኝ፣ አንተ እርዳኝ፣ መናገር አለብኝ። አሁን መናገር ያለብኝን ነገር ጊዜው ደርሷል እያለ እንግዲህ ባለበት ሰዓት ሰላም ደወለችለት። ምንድን ነው አላት። አይ ምንም፣ ይኸውልህ ልጄን እፈልጋለሁ። እሱን ልትይ ነው የደወልሽው? አዎ። አሁን ትመጣለህ? ይኸውልሽ ብመጣም ልነግርሽ አይደለም እና ታልነገርከኝ ለትዬ ነው የምነግራት። ተረጋጊ ባክሽ፣ ሁሉንም ነገር ታውቂያለሽ። ስለነገርሻት የምታውቂ ይመስልሻል? በፍጹም አላት። እዛው መጣው እናወራለን ሲላትም እሺ አለች። ሰላምዬ ቡና ሻይ አፍልታ ለወይዘሮ ማርታ ይዛላት ሄደች። ወይዘሮ ማርታም እንዴት እንደዚህ ታረጊያለሽ? እኔ እኮ መጥቼ ወስዳለሁ ስትላትም የልብ አውቃ ስትላትም ሻውን ቀዳችላት። ዳጭትዬ አለቻት። እሺ ዛሬ ሰሞኑን ደስ ብሎኝ። ምን ተገኘትዬ? አብጌል እኮ ልታገባ ነው። ምን? አዎ አብጌል አዎ ልታገባ ነው። ምን ነው? አይ ደስ ይላል፣ ደስ ይላል። ማን ነው የምታገባው? ገምች ሰላምዬ። ታውቂያለሽ ናታንን አለቻት። አዎ እኔ ለስንት ጊዜ ናታንን እንድታገባልኝ በጣም እፈልግ ነበር፣ እጓጓ ነበር። አሁን ደግሞ ደስ የሚለው ነገር ልታገባልኝ ነው። እጅግ ደስ አይልም? አባቱ ጋር ተስማማን፣ በቅርቡ ሊመጣም ተነጋገርን አለቻት። ሰላም በዚህን ሰዓት በድንጋጤ ተርበተበተች። አይ ጥሩ ነው፣ አይ ጥሩ ነው፣ ደስ ይላል፣ ደስ ይላል እያለች አንቺም ታውቂያለች ሰላምዬ ናታን እንድታገባልኝ ህልሜ እንደነበረ አለቻት። አዎትዬ አውቃለሁ አለች። በቃ ፈጣሪ እንግዲህ ረድቶን በቅርቡ ልታገባ ነው አለቻት። በዚህን ሰዓት ሰላም እየተርበተበተች ወጥታ ሄደች። ከዛም ተመለሰች። የሰላም ሁኔታ ግራ ያጋባት ማርታ እንግዲህ ምንድን ነው እያለች ግራ ተጋባች። ከዛም ቀጠለችና እትዬ ይዤ ሳልሄድ እቃውን እኮ ረሳሁት አለቻት። ችግር የለውም ግን ደህና ነሽ? ደህና ነኝ እትዬ አለችና ወደ ኩችና ሄደች። እንግዲህ አቶ ደረጀ ቅድሚያ ዳጣን አግኝቶ ለዳጣ ያስጨነቀውን ነገር በሙሉ ሊነግራት ፍቃደኛ ሆነ። አባዬ ስለ ፋሮም ስለ ዝናብ ውሃ በጉሬዋ ውሃ እየገባ ታሪክ ነገራት። አንዷን ፋሮ ምረጥ፣ ወይ ወደ ውጭ ወጥታ ወይ እዛው ውስጥ መበስበሷን አለችው። አባዬ እያየሁ ነው፣ በጣም እያስጨነቀህ ነው። ግን ምንድን ነው? አዎ ጨንቆኛል በጣም። ይኸውልህ ብር ምናምን ፈሎስ ከሆነ ተበዳድረን እናመጣለን። ጻም ምናምን ከሆነ እኔ ልጅ አለውልህ፣ ከፊት ነው የምሰለፈው። አንቺ ለእኔ? አዎ እንዴ አለችው። እሺ እኔ ልጅ አላት። ደስ አላትም። በዚህን ሰዓት ተረጋጋ። ምን ሆነ ነው? ምንድን ነው የተፈጠረው? እነግርሻለሁ፣ እውነት ተደብቆ አይቀርም ልጄ አላት።
ምንድን ነው አባዬ ምንድን ነው አለችው። አይ ግን በእኔና ባንቺ መካከል እንዲቀር እፈልጋለሁ። ይሄ ሚስጥር ማንም እንዲሰማው አልፈልግም አላት። ጣጣ የለውም ግድይ እኔ ልጅ አኮራዋለሁ አለችው። አዎ ታኮርኛለሽ አለ። ለዳጣ ሁሉንም እውነታ ከተናገረ በኋላ ወደ ሰላም መጣ። ሰላምም ትቆያለህ እንደ አለችው። አልቆይም እመጣለሁ። ስንት ሰዓት? እመጣለሁ አልኩሽ፣ ተረጋግተሽ ጠብቂኝ። ስለዚህ ተረጋጊ አላት። እሺ ካልሆነ ግን ለትዬ ነው የምናገረው ብያለሁ አለችው። አቶ ደረጀ መጥቶ እየሮጠ ከችን ገባ። እንደኔ ሰላም አላት። እንደኔ ጋሽ ደህና ነው? እንዴት ዋልሽ? ምን አዲስ? ሁሉም የነበረ ነው። እዩልክ ልጅሽን እያልሽ ነበረ። ምንድን ነው? ለማርታ ነግራታለሁ እያልሽ ነበር። እንደማታደርገው አውቃለሁ። ለልጅሽ ስትይ እርሜሽን፣ ጊዜሽን፣ ሁሉ ነገርሽን እዚህ ቤት እንደጨረስሽ አውቃለሁ። ስለዚህ እንደማትነግሪያትና ትዳሬ እንደማይበለሽ አውቃለሁ አላት። እውነታውን ካልነገርከኝ እነግራታለሁ አለችው። ይኸውልሽ ብትነግሪያትም አታገኛትም። ለማርታ ስትነግሪያት ማርታ እዛው ጸጥ ትላለች፣ ትሞትብሻለች። እኔም አልነግርሽም። በዚህን ሰዓት ልጅሽን የምታገኛት ይመስልሻል? ላላገኛት እችላለሁ፣ ግን ደግሞ ከዛ በኋላ በሚዲያም ቢሆን ፈልጌ አዲስ ለመወልደው ልጅም ሁሉንም ነገር እነግረዋለሁ። በዛን ሰዓት ልጄ ብሞት እንኳን እንድፈልጋት አደርጋለሁ። ነጭ ጸጉር እስከማወጣም እፈልጋታለሁ አለችው። እሱም እስከዛ አትሄጂም፣ በቅርቡ ታውቂያታለሽ። ስለዚህ አሁንም ትንሽ ጊዜ ስጭኝ። እሽ ልጅ በህይወት አለች? አለች። ልጅ በህይወት አለች። ልትኖርም ትችላለች፣ ላትኖርም ትችላለች። ምናልባችም እኮ እየተሰቃየች ትኖረ ይሆናል። ምበላዋታ ምን እንዴት የምትኖር ይመስልሻል? በጎዳና ወርቃም ሊሆን ይችላል፣ ተደፍራም ሊሆን ይችላል አለችው። እሽ ምናልባትም እኮ የተረገመች እናቴ እያለች እየረገመችሽ ሊሆን ይችላል። ምናልባትም የተሻለ ህይወት እየኖረች አግብታ ወልዳ ሊሆን ይችላል። ምናልባትም ደግሞ ተቸግራ ሊሆን ይችላል አላት። ልክ ነህ፣ ልክ ነህ። እየረገመችኝ ነው የሚሆነው። ግን ደግሞ እኔ እሷን ወልጄ ደክሜ ተድካም አልጋ ላይ አንስታችሁ እንደጣላችኋት እነግራታለሁ። ልጅ ታምነኛለች። ግን እኮ እንዳልከውም ርቧት ሊሆን ይችላል፣ እየረገመችኝም ሊሆን ይችላል አላት። በፍጹም ልጅሽ ጥሩ ህይወት እየኖረች ነው። በዛ ላይ ደግሞ እማዬ በጣም ትወድሻለች። ምን? አዎ በህይወት አለች ልጅሽ ሲላትም የመጨረሻ ደንግጣ ያለ ሰዓቱ ምጡ መጣ። ቻናሉን ሰብስክራይብ